بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أولا السلام عليكم ورحمة الله تعالى وبركاته. بمجمرة درجة ሁላችሁም ጥሪያችንና ክብራችሁ መሃላችን ስለተገኛችሁ እጅግ አድርገን እናመሰግናለን። ዛሬ ኢንሻአላህ ላለፉት 10 ዓመታት በሚዲያው ኢንዱስትሪ ላይ ትልቅ ተጽዕኖ ሲያደርግ ለነበር አካል ሪኮግኒሽን የምንሰጥበት መድረክ ነው የሚሆነው። ይህንን የተዋበ መድረክ ደግሞ በአላህ ፍቃድ በቁርአን ይሆናል ምን ከፍተው ይህንን ቁርአን እንዲያነቡልን ደግሞ ወደ መድረክ የምጋብዛቸው ኡስታዝ ሰዒድ አሊ ይሆናሉ። እሳቸውን ወደዚህ በክብር ጋብዙልኝ። አመሰግናለሁ። أعوذ بالله من الشيطان الرجيم. يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون. لا يستوي أصحاب النار وأصحاب الجنة. أصحاب الجنة هم الفائزون. لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله. وتلك الأمثال نضربها للناس لعلهم يتفكرون. هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم. هو الله
الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم. بارك الله لي ولكم في القرآن العظيم وصدق الله العلي العظيم. ኡስታዝ ሰዒድን እጅግ አድርገን እናመሰግናለን። መርሐባ። ዛሬ የተገናኘንበትን ዋና ዓላማ ደግሞ እንዲያበስሩልን ሁላችንንም የጋበዙንን የኢትዮጵያ ፕሮፐርቲስ ሲኢኦ ወንድም ሙኒር ኸይረዲንን ወደዚህ ጋብዛለሁ። እባካችሁ አክብራችሁ ወደዚህ ሸኙልኝ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንኳን ደህና መጣችሁ ወደዚህ የሚንበር ቲቪ የእውቅና ፕሮግራም ላይ። እንግዲህ ብዙ ምለው ነገር ነበረ ስለ ሚንበር ለማውራት። ምናልባት በኋላ እድሉን ካገኘው እመለስ ይሆናል። ብዙ ትልልቅ ወንድሞቼ እዚህ መሀል አሉ፣ አባቶቻችን አሉ፣ ትልልቅ መሻይኾች አሉ። ሼክ ሱልጣን የአዲስ አበባ መጅሊስ ፕሬዚዳንት ሳንጠቅስ ባናልፍ ጥሩ ነው። የእሳቸው ብቻ ይፈቀድልኝ። ሁላችሁም ስለመጣችሁ በጣም ደስ ብሎኛል። በጣም በአጭር ጊዜ ኖቲስ ይሄ ሁላ ወንድም ጥሪ ሲደረግለት ከመሻይክ፣ ከምሁራን፣ ከነጋዴ ኢቭን ሚዲያዎች ሁሉም ይህንን ፕሮግራም እንዲታደሙ በጣም በአጭር ጊዜ ነው ጥያቄ የጠየኳቸው። ሁሉም በደስታ ይሄንን ፕሮግራም ለመሳተፍ ዛሬ ጠዋት ነግሬው እዚህ ቦታ የተገኙ ትልልቅ ሰዎች አሉ። ትላንትና ተነግሯቸው እዚህ ቦታ ላይ የተገኙ ትልልቅ ሰዎች አሉ። ይህም ለሚንበር ቲቪ በተለይ ሚዲያ ላይ መሰጠት ያለበትን ቦታ ለመስጠት የቻሉ ሰዎች ናቸውና ለእንግዶቹ ከሚንበር ቲቪ በፊት ለእንግዶቹ አንዴ ብታጨበጭቡልኝ። በመቀጠል ያው ይሄ ፕሮግራም እንድናዘጋጅ ያነሳሳን ነገር ምንድነው? ሚንበር ቲቪ ፕሮግራሙ 5ኛ ዓመት ሲያከብር የተለያየ ቦታ ላይ 5ኛ ዓመቱን በተለያየ ሁኔታ በተለያየ ፕሮግራም ሲያከብር ቆይቷል። እኛ ሀገር ሚዲያ ለ5 ዓመት ቆየ ሲባል እኛ ሀገር በተለይ እኛ ሀገር በጣም ከባድ ነገር ነው። አውዲያንሱ አስቸጋሪ ነው። ማህበረሰቡ ለመደገፍ ለሚዲያ ያለው ተነሳሽነት በጣም አነስተኛ ነው። ነጋዴውም ጋር ቢሆን ምሁሩም ጋር ቢሆን የሚዲያ ቫልዩ ብዙ ያልተሰጠበት ቦታ ላይ ደግሞ ጉዳዩ ከባድ ድካም የሚፈልግ ነገር ነው። ከጧት እስከ ማታ 24 ሰዓት ቴሌቪዥን ፕሮግራሞችን ማሰብ፣ መጻፍ፣ መቅረጽ፣ ማዘጋጀት፣ ደሞ ኤር ማድረግ ደሞ ገንዘብም ይፈልጋል። እነዚህ ሁላ ነገሮች ባልተሟሉበት ሁኔታ ብዙ ሚዲያዎቻችን ከባድ አደጋ ውስጥ እየገቡ እየወደቁ እየተነሱ የሚመጡበት መንገድ ላይ ነው ያለ ነው። ሚንበር ይሄንን 5 ዓመት እንዴት እንዳለፈ ምናልባት ልጆቹ አጠገባችን ስላሉ በኋላ በጥቂቱ ይገልጹልን ይሆናል። ግን አጠገባቸው እንዳለ ወንድም እኔ የምመሰክረው ነገር ምንድነው? ሁልጊዜ ድግስ 5 ዓመት በየቀኑ እየደገሱ መኖር፣ ያውም ለድግሱ ገንዘብ ሳይኖር
ድግስ የሚበላው ሰው በአግባቡ ኢንጆይ አደረገ የሚባልበት መንገድ ሳይኖር የመጡበት መንገድ ብዙ ውጣ ውረድ ነበረው። ትንንሽ ወጪዎች አሁን ስታዩ ቲቪው ላይ ሲታይ ምናምን ነው። በግላቸው ትንንሽ ወጪዎች ያስቸግሯቸው የነበሩ ብዙ ጊዜዎች አሳልፈዋል። ያ ሁላ ጊዜ አልፎ 5ኛ ዓመታቸውን ዛሬ እያከበሩ ነው። እኔ ተሰብስበን ለ50 ዓመት ቃል እንዲገቡልን ዛሬ ስለምናረጋቸው ነው እንግዲህ እንድንገናኝ ብዬ ያሰብኩት። በዚሁ እዚህ ፊት ለፊታችን የተለያዩ ሚዲያዎች አሉ፣ የተለያዩ ቴሌቪዥን ጣቢያዎች አሉ። እውነት እዚህ ያለ ነጋዴው ማህበረሰብ ምሁራኑም ሁላችንም በተቻለ መጠን እንደ ማህበረሰብ አንድ እርምጃ ወደፊት ለመራመድ ወይም ከፍ ለማለት ከልባችን እነዚህን ሚዲያዎች መደገፍ አለብን። ሁሉም ሚዲያውን ለሚያንቀሳቅሱበት የሰራተኛ ደሞዝ መክፈል የማይችሉበት ደረጃ ሲደርሱ፣ ሚዲያውን የሚያሰራጩበት የቤት ክራይ መክፈል ሳይችሉ ሲቀሩ እንግዲህ ለኑሯቸው አይደለም ይሄ ሁላ እዚህ ሚዲያ ላይ የሚሳተፍ ሰው እዚህ ውስጥ ያሉ ወንድሞቻችን ማህበረሰቡ ላይ ሆን ነገር ጠብ ብናረግ ብለው ነው። እንግዲህ የሚተርፈው ነገር ምን እንደሆነ ያው ስለምናቅ ውስጣቸውንም ጀርባቸውንም ከፋይናንስ አኳያ ይሄ ነው የሚባል ነገር ላይ አልደረሰም። ይሄንን እንደ ማህበረሰብ ማድረግ እንችላለን። 60 ሚሊዮን ህዝብ ያለበት አገር ውስጥ ነው ያለነው። ሚዲያዎቻችን ትንንሽ ወጪዎች ለመሸፈን ይቸገራሉ። ይሄንን መለወጥ የነጋዴው ማህበረሰብ አለበት፣ ምሁሩ አለበት፣ ባንኮቻችንም እዚህ ያሉ። በዚህ አጋጣሚ አቶ ዳዊትንም ወይዘሮ መሊካም እዚህ መሃላችን አሉና ዶክተር አብዱልናስርን ጨምሮ እዚህ ጉዳይ ላይ በሰፊው ሐሳባቸውን ሲሰጡ ሚዲያዎቹ እንዲያድጉ የባንኮቹ ሚናም ትልቅ ነው። ያለባቸውን ችግር በረጅም ጊዜ ብድር በተለያየ ሁኔታ ለመቅረፍ የሚችሉበት ነገር አለና እሱንም ጭምር ሰሞኑን ጥሪ ሳረግላቸው እያወራን ነበርና ደስተኞች ናቸው። ይህንን ነገር ሌሎቹ ሚዲያዎች ጋር ስትራቴጂክ ፓርትነር ሆነው መስራት ይህንን ማህበረሰብ ወደ አንድ እርምጃ ከፍ ማድረግ የሚቻልበት መንገድ ነውና ሚንበር ቲቪ 5 ዓመት ሞልቶት እዚህ ደርሷል። እኔ በግሌ እጅግ በጣም ደስተኛ ነኝ። እዚህ ቦታ ላይ ያሉ ኢንስቲትዩሽኖች ትልልቅ ሰዎች መሻይኾች አሉ። የፕሮግራሙ አካል ምንድነው? 5 ደቂቃ ኢንስቲትዩሽኖቹ ትልልቅ መሻይኾች አሉ፣ መሃላችን ኡስታዞቻችን አሉ። ለሚንበር ቲቪ አስተያየታቸውን ይሰጡልናል። ሁሉም ኢንስቲትዩሽኖች ባዶ እጃቸውን አልመጡም። በተለያየ ሁኔታ ወንድሞቻችንም እውቅና በተወሰነ መልኩ ለሚንበር ቲቪ ለመስጠት ሰርቲፊኬትም የተቻላቸውን አይነት ሽልማት ይዘው ይመጡ አሉ። እሱን ሽልማት እናደርግና ወደ ራት ፕሮግራም እንገባለን። አረዘምኩባችሁ። አሁንም ስለመጣችሁ የዚህ ፕሮግራም ታዳሚ ስለሆናችሁ ደስ ብሎናል። በመሃል የሚንበር ቲቪ እንግዶቻችን ናቸው። ዛሬ ሙሽሮቻችን እነሱ ናቸው። እዚህ ጋር መጥቶ እኔ ማሚ ቢቆም አጠገቤ በደንብ ግርማ ሞገሴ ይጨምር ነበር፣ ግን ዛሬ አይቆምም። እዛ ጋር ነው መቀመጥ ያለበት። ኢንሻአላህ በኋላ ግን ትንሽ አስተያየታቸውን ይሰጡናል። ቀጥታ ወደ ፕሮግራማችን ለመግባት ለሚንበር ቲቪ 5 ደቂቃ አስተያየት የሚሰጡ ሰዎች አሉ። ከኡስታዝ አቡበከር እንጀምርና እንቀጥላለን። بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ያው ለሚንበር ቲቪ ስለሆነ ነው ኬፕ ያረኩት ጥምጣም አላደረ ሚዲያ ነው ብለ አልহামዱሊላህ በቅድሚያ ይሄን መድረክ የፈጠሩት ወንድሞችና ሙኒርን በዚህ ፕሮግራም ላይ ይሄን ፕሮግራም ለማሳካት የተሳተፉት ወንድሞቻችን ሁሉ ጀዛኩሙላህ ኸይር። ያው እንግዲህ እንደዚህ አይነት ከጉዳዩ ባለቤት ባለፈ ጉዳዮቻችን የኛ ጉዳይ ነው ብሎ የሚያስብ አካል መኖሩ ሁልጊዜ ስራ ለሚሰሩ ወንድሞች ደጀን ይፈልጋሉ። ማን አለ ከጀርባችን ብለው ያስባሉ። በተለይ ደግሞ እንደዚህ አይነት እኛ ሀገር ላይ ሚዲያ ቦታ በማይሰጥበት ሚዲያ
እንዲሁ ጉልበት ያስፈልገዋል አቅም ያስፈልገዋል ተብሎ በማይታሰብበት የሚታየውና የሚተላለፈውን ፕሮግራም ከመተቸትና እንዲሁ ጥሩ ነው ከማለት ባለፈ ለዛም ደግሞ ሚዛናዊ መሐከል ላይ ሆኖ የማህበረሰቡን ፍላጎት መሰረት ባደረገ መልኩ ለመሄድ ያው ለመተቸት በጣም ሰፊ አቅም ባለበት ለማመስገን በጣም ትንሽ ነገር ባለበት ማህበረሰብ ውስጥ እኛ ሀገር ያው የመመሰጋገን ልምዶ የለንም በተለይ ሙስሊሞቹ ጋር ሲሆን የሰሩትን የማመስገን እውቅና የመስጠት ክብር የመስጠት ባላቸው ልክ ወደፊት መሻገር እንዲችሉ አቅም መሆን ያለንን ነገር ድጋፍ ማድረግ ብዙ ባልተለመደበት ሁኔታ ሚንበር ቲቪ ባደረጋቸው 5 ዓመት ጉዞዎች ውስጥ ላደረጉት እውቅና እስከማቀው ድረስ እነሱ ራሱ የክብር እንግዳ እንጂ ፕሮግራሙን እንኳን የሚያውቁት አይመስለኝም የዚህ የክብር እንግዳ ሆነው እንደመጡ ነው የምናውቀውና ይሄ ፕሮግራም ትልቅ ፕሮግራም ነው ለኔ እዚህ ያለው ሰው በጣም ትልልቅ ሰው ነው በሁሉም ደረጃ ከወለሞቻችን ከአባቶቻችን ከነጋዴው ማህበረሰብና በዳዕዋው ዘርፍ ላይ ትልቅ እጅ ያላቸው ወንድሞች እህቶች የተሳተፉበት መድረክ ከመሆኑ አንፃር ብዙ መልእክት አለው በያስባለሁ ሰፊ ቁጥር ነው ብዙ ማህበረሰብን የሚወክል ሰው እዚህ ቦታ እንዳለ ይሰማኛል ያው እንግዲህ ሚዲያ እኔ የምናገረው አይደለም ዛሬ ዓለም በምን እየተመራ እንደሆነ እናውቃለን እኔ አስታውሳለሁ ቶኒ ብሌር የመጀመሪያ የምርጫ ውድድር ሲያደርግ አሜሪካ ላይ ኤቢሲ የሚባለው አውስትራሊያ ያለው ትልቁ የአሜሪካን ቻናል ለቶኒ ብሌር መልእክት የላኩለት ቶኒ ብሌር በምርጫው ማሸነፍ ከፈለክ እኛ ቢሮ መተህ ቃለ መጠይቅ አድርግ ነው ያሉት ያንን ለማድረግም የግል አውሮፕላን ተከራይቶ እዛ ሂዶ ቃለ መጠይቅ አድርጎ በሰዓታት ውስጥ 100 ሚሊዮን ሰዎች ነው የተከታተሉት በቃ እንትና አቅሙ ፓወሩ በጣም ትልቅ ነው በእስልምና ታሪካችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምታስታውሱት ነገር አለ አላህ Subhanahu Wa Ta'ala ዳዕዋውን ይፋ እንዲያደርጉ ለማህበረሰቡ ጥሪውን እንዲያደርሱ ግዴታ ሲያደርግባቸው ጀበል ሰፋ ላይ ነው የወጡት ጀበል ሰፋ ላይ ወጥተው ያ በኒ ፉላን ወያ በኒ ፉላን ይያሉ ሁሉንም ጎሳዎች እየጠሩ ሁሉንም ጎሳዎች ጥሪ አስተላልፈው ኢዕላን ነው አይደለም ማስተላለፍ ነው እኮ በዛ ሰዓት ላይ ሚንስ ቢኖር ሌላ ነገር ነው የሚጠቀሙት ረሱል ሰለላሁ ዐለይሂ ወሰለም ሚልኩት ድምጽ አለ ሚልኩት ሪሳላ አለ ግን ማድረስ የነበረባቸው የሚዲያውን ተጽዕኖ ወይም ደግሞ የማድረስን ተጽዕኖ ለማሳየት ጀበል ሰፋ ላይ እዛች ትንሽ ተራራ ላይ ቆመው ያንንም ደግሞ ጥያቄ እየጠየቁ ታምኑኛላችሁ ወይ ይሄን ባደርግ አሁን ከዚህ ተራራ ጀርባ ጦር መጥቷል አገር ሊወር የመጣ ጦር አለ ብዬ ብናገር ታምኑኛላችሁ ብለው እየጠየቁ ነው ማጀረብና ከዚበን ቀንት ካንተ ውሸት ሰምተናል አላቅም ያ ነብዩ አላህ ሰለላሁ ዐለይሂ ወሰለም ሙሽሪኮቹ ማለት ነው ውሸት አናቅብህም ውሸት ስለማናቅና ምናህለና ያሏቸው እመኑኝ እንግዲህ ያው የነሱ ስራ ነው ያላቸውን ሐሳብ ልፋት ድካም ሰውን የሚያምነውን ነገር እውነት ነው ብሎ የሚቀበለውን ነገር ለማድረስ የሚደረገው ልፋትና ያው የስምና ታሪካችን ትልቅ ማሳያ ነው ሚዲያ ብዙ ክፍተቶቻችን የሞላው በቤቶቻችን ውስጥ ልጆቻችን እናቶቻችን እህቶቻችን ሁሉንም የማህበረሰብ አካል ወደ ትክክለኛው መስመር ለማምጣት ሚዛናዊ የሆነውን ሐሳብ ለማድረስ ዲኑን በትክክለኛው ገጽታ ለመግለጽ የተበላሸ ብዙ የነበሩት የተንሻፈፉ አስተሳሰቦች ለኢስላም እይታ ላይ ምን መሆን አለባቸው ብሎ እንግዲህ የሚንበር መድረኮች በጣም ትልቅ ናቸው ከምርኩዝ ባለፈ ምርኩዝ የሞጣውን ትዕይንት ታስታውሳላችሁ የማህበረሰባችን ርብርብ ቀላል አልነበረም የተሰሩት ቀላል የሚመስሉ መድረኮች ግን በአገር ደረጃ የፈጠሩት ተጽዕኖ በሁሉም አቅጣጫ ጉዳዩን ባለቤት ለማድረግ የተሰራው ስራ እነዚህ ሚዲያዎች ይሄንን ስራ ሲሰሩ ግን የተወሰነ ነገር ተጠቅመው ትርፋ አግኝተው የሚገባቸውን ከታች እስከ ላይ ያለው መዋቅር እኔ እንዲህ ብዬ መግለጽ የማልችላቸው አሁን በሌላ እምነት ላይ ያሉ የተለያዩ ሚዲያዎች ላይ ስትመለከቱ የምታገኙቸው አሉ አንድ ግለሰብ የሚመራው ሚዲያ ውስጥ 80 90 ሰራተኛ አለው 80 90 ሰራተኛ በአንድ ግለሰብ ሚዲያ ውስጥ ማለት ነው የኛ ሚዲያዎች ተሰብስበው ግን ያን ሰራተኛ ለመፍጠር ምክንያቱም ተረድቶ ሚዲያን ጥቅሙን ዋጋ እንዳለው አምኖ ተጽዕኖ እንዳለው ተረድቶ ትልቅ ቦታ እንዳለው ተረድቶ ይሄንን ድርሻ የሚሸፍን አካል ባለመኖሩ ጥረቱ ትግሉ በጥቂት ሰዎች ጭንቅላትና ሐሳብ ላይ ተጭኖ የሚሄደውና ይሄን በማድረግ ሂደት ውስጥ ዛሬ ላይ እዚህ መድረክም ላይ ይሄን እውቅና እንዲሰጣቸው የተጠሩት ወንድሞቻችንና እህቶቻችን የሚንበር ቤተሰቦች በአጠቃላይ በቅድሚያ እንኳን ደስ ያላችሁ አልহামዱሊላህ የ50ውን ዓመት ጅምር 5 ዓመቱን ስለጀመራችሁት በዚህ ስኬት ውስጥ ይሄን ያክል ማህበረሰብ ውስጥ ተደራሽ ሆናችሁ ሚዛናዊ ሐሳብን ይዛችሁ ለማህበረሰብ የሚጠቅም ነገር ስለሰራችሁ አላህ ይቀበላችሁ የበለጠውን ኢኽላስ ሰጥቷችሁ መስሩበትን እድሜ ዑምር አፊያ እንዲሰጣችሁ ነው የምንመኘው ለኡማው ድምጽ ናችሁ ለኡማው ትልቅ ሐሳብ ናችሁ ብዙ ነገሮቻችሁን ሰጣችኋል ቤተሰባችሁን ራሳችሁን ሉዝ አድርጋችሁ ማህበረሰቡን ወደፊት ለማሻገር ዳዕዋውን አንድ እርምጃ ወደፊት ለማሳየብና ለማህበረሰቡ እንግዲህ ሁሉም ሰው የተሰጠበት ነገር አለ
ዳዋው አንድ አቅጣጫ አይደለም ያለው በእስልምና ታሪክ ውስጥ አንድ ሰው አይደለም የሚናገረው ኻሊድ በሰይፉ ተናግሯል ሐሳን በግጥሙ ተናግሯል አቡበከር በገንዘቡ በሐያታቸው ረዲየላሁ ዐን ተናግረዋል ሁሉም በየደረጃቸው የራሳቸው ሚና ሲወጡ ያ ጥርቅም ነው ኡማውን ከፊት ቀዳሚ እንዲሆን ያደረገው ስለዚህ ዛሬም ሐሳኖች ያስፈልጉናል ዛሬም ኻሊዶች ያስፈልጉናል ዛሬም በሁሉም ዘርፍ የሚሳተፉ ሁሉንም አይነት የማህበረሰብ አካላቶች ያስፈልጉናል እነዛ ደግሞ የኛ ናቸው ብለን ባለቤት አድርገን ስንይዛቸው ነውና እንደ ኢዕላም በኢትዮጵያ ሙስሊሞች የሚዲያ በተለይ ሙስሊሙን በሚወክለው ሚዲያ ዘርፍ ውስጥ ትልቅ ድርሻ አሻራችሁ እንግዲህ ፈርቀዳጅ የሆኑት እነ አፍሪካ ቲቪ በዛ ተከትለ የመጡትም እንዳለ ሆነው ሁሉም እውቅና ሊሰጣቸው ሁሉም ክብር ሊሰጣቸው ሁሉም ሊደገፉ ሚንበር ደግሞ በተለየ ሐሳቤ በተለየ እይታ ማህበረሰቡ ጋር መድረስ የሚችሉ ትልቅ ስራዎችን መስራት ይችላችኋልና አንድ አላህን አመስግኑ ስኬታማ ናችሁ ብለን እናምናለን እኛን አኩርታችሁናል አንገታችንን ቀና አድርጋችሁና ትልቁን የሚዲያ ክፍተት ሞልታችኋል ሸፍናችኋል በቀጣይ ደግሞ የበለጠ መስራት እንደምትችሉ እናምናለን ዛሬ ይሄ ሰው ሲሰበሰብ እነዚህ ነጋዴው ምኑ ሲሰበሰብ አማና ሊያሸክማችሁ ነው የበለጠ ኃላፊነት ሊሰጣችሁ ነው መስራት ትችላላችሁ ጠንክሩ ያው ሰይድና ዑመር እንደሚሉት اللهم لا تخفف حمل فقب بظهري ነው አይደለም እኛ ሸክማችሁ እንዲቀንስላችሁ ሳይሆን ጀርባችሁ እንዲያጠነክርላችሁ ነው ዱዓ የምናደርገው የበለጠ መስራት የምትችሉ ከዚህ ጎን ደግሞ የኛ ድርሻ የኛ ኃላፊነት ነው ብለን ደግሞ ሁላችንም ከነሱ ጎን መቆም ደግሞ የኡማው አማና ነው የኡማው ግዴታ ነው ኃላፊነት ስለሆነ ድርሻችንን በመወጣት እንደዚህ መሰል ሚዲያዎቻችን የበለጠ አቅም ፈጥረው ከትንሽ ቦታ ወደ ትልቅ ቦታ መድረስ የሚችሉበትን ኃላፊነት ሁላችንም እንድንወጣ ነው ምለው አውፍ እንድሉኝ እጠይቃለሁ ከመሻይኾች በፊት ከነ ኡስታዝ መሐመድ ጀማል ከነ ሼክ ሱልጣን ከነ ሼህ አህመድ በፊት ስለተናገሩ ከታላላቆቹ በፊት እንግዲህ ሁላችሁንም አላህ ያክብራችሁ ሚንበሮቻችን አሁንም በሚንበራችሁ ላይ አንድ ንግግር ተናግሬ ልቋጭ አንድ ዓሊም ሚንበር ላይ ተቀምጠው እየተናገሩ እያስተማሩ አንዱ ተነስቶ ጥያቄ ጠየቃቸው አላቅም አሉት ይሄ ለይሰ ሚንበሩል ጀህል አላቸው እኮ ታዲያ የጀህል ሚንበር አይደለም ወረድ አላቸው እኔ ጠላቱ በቀድር ኢልሚ ማጥቆላቱ በቀድር ጀህል ያሉት እኔ በእውቀት ልክ እንጂ በጀህል ልክ አይደለም እዚህ ወጣሁት በጀህል ልክ በወጣማ እዚህ ወንበር ላይ ሳይሆን ሰማይ ላይ ነበር መቀመጡ አሉ እንዳንተ እና ሚንበራችሁን ጠብቃችሁ በሚንበራችሁ ልክ እንድትገኙ አሁን ማደራዬን አስተላልፋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝን እያደረግና መሰግናለን ትልልቅ ድርጅቶችን የሚመሩ ፐርሰናሊቲዎች ፊት ለፊት ይታዩኛል ለሁሉም የተወሰኑ ደቂቃዎችን እየሰጠን ላለፉት 5 ዓመታት በቲቪነት በመልቲሚዲያነት ደግሞ ከ10 ዓመታት በላይ ስላሳለፈው ስለሚንበር ቲቪ የሚሰማቸውን ስሜት የሚያደርሱልን ይሆናል ማለት ነው ስለዚህ ለሁላችሁም ኢንሻአላህ ድል ተጣለሁኝ ነገር ግን ኢንሻአላህ ሐሳባችንን ስንገልጽ ባለችን ሰዓት አጠር ያደረግን እንገልጻለን አስከትዬ የምጋብዘው የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ፕሬዝዳንት የሆኑትን ሼክ ሱልጣን አማን ኢባን ይሆናል እሳቸውን አክብራችሁ ወደዚህ ሸኙልኝ አመሰግናለሁ بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ወንድሞች አባቶች እህቶች ሁላችሁም السلام عليكم ورحمة الله تعالى وبركاته በመጀመሪያ አላህ Subhanahu Wa Ta'ala በዚህ መልኩ ላገናኘን አላህ ካመሰገንኩን በኋላ ወንድማችን ሙኒር ዛሬ ከዚህ በፊት ባላለፈ መልኩ ለመጀመሪያ ጊዜ ለሚዲያዎች ትልቅ ቦታ ሰጥቶ በመጀመሪያ ጊዜ ነው ለሚዲያዎቻችን ችግራቸውን ተገንዝቦ ያላቸው እየሰሩ ያሉትን ትልቅ ስራ መሆኑን ተገንዝቦ ያንን ችግር ለመፍታት ወንድሞች ባለሀብቶች ዱዓቶች ሰብስቦ የሚንበር ቲቪ ምክንያት አድርጎ ሚዲያ ወንድሞቻችንም ጠርቶ በዚህ መልኩ ላገናኘን ለወንድሜ
ሙኒር በጣም ምስጋናዬ ከፍ ያለ ምስጋና ለማቅረብ ይወዳለሁ። የሚዲያ ጉዳይ ስንነጋገር የሶስተኛ ወይም አራተኛ መንግስት ተብሎ የሚገመት ጉዳይ ነው የምንነጋገረው። ሚዲያዎቻችን ምን ያክል ችግር ላይ እንዳሉ፣ ምን ያክል ትግል እያረጉ ያሉ፣ ለእኛ ደግሞ ምን ያክል ጠቃሚ የሆነ ነገር ለህዝበ ሙስሊሙ፣ ለኢትዮጵያ፣ ለኢስላሙ ምን ያክል ትልቅ ነገር እያረጉ መሆኑ ሁላችንም እንገነዘባለን። እነዚህ ሚዲያዎቻችን ምናልባት ከአንዳንዳችሁ በላይ እኔ ነኝ ማቃቸው። ብዙ ጊዜ እንጠራቸዋለን። ስንጠራቸው ታክሲ ይዘው ነው የሚመጡት። እቃቸው በታክሲ ጭነው ነው የሚመጡት። ሚዲያችን የሙስሊም ሚዲያዎች ስናይ በጣት የሚቆጠሩ ናቸው። የሌላው አካል ሚዲያዎች ስናይ በመቶዎች የሚቆጠሩ ሚዲያዎች ናቸው። እነዚህ በጣት የሚቆጠሩ ሚዲያዎች ምን ያክል ችግር ላይ እንዳሉ በእውነቱ ወላሂ እኔ በጣም ያሳዝነኛል። አቅም ቢኖረኝ ከምንም በላይ ማገዝ ያለብን ለነሱ ነበር፣ ይገባቸው ነበር። ግን እኛ ችግራቸውን አልተገነዘብንም። እነሱ እየሰሩ ያሉት ነገር በእውነትም ለሙስሊሙም ለኢስላምም ምን ያክል እየሰሩ ምን ያክል እየታገሉ እንደሆነም በደንብ የገባን አይመስልንም። ቢገባን ኖሮ አቅም ያላችሁ ባለሀብቶች፣ አቅም ያላችሁ የባንክም ሰዎች ብዙዎቻቸው ከሁሉም በላይ እንደው ቅድማ የሚሰጣቸው ለነሱ ነበር። አንድ መልእክት ለማስተላለፍ ለስንት በአንድ ጊዜ የሚያስተላልፉት ለስንት ህዝብ ነው የሚያስተላልፉት? ስንት ነገር ነው የሚሰሩት? የት ቦታ ገብቶ እስልምናን አሁን ያለውን ሁኔታ እየሰሩ ያሉት በጣም ከፍተኛ ነው። እኔ ብዙ ጊዜ እንዴት አድርጌ እንዲህ ያለ መድረክ ፈጥሬ ሰዎቹን ሰብስበን እስላማዊ ሚዲያዎች በቁጥር የሚቆጠሩ በቅጣት የሚቆጠሩ ሚዲያዎች ችግር ላይ አሉ፣ እነዚህ ከተቋረጡ እኛ እንዴት እንሆናለን ብዬ እንደውም ይሄን እንዲህ ያለ ፕሮግራም እንትን ለማለት እያሰብኩ ያለውን እንደ አዲስ አበባ እስልምና ጉዳይ ግዴታችንም ስለሆነ እነዚህ ሚዲያዎችን ማገዝ ግዴታችን፣ ጎናቸው መቆሙ ግዴታም ስለሆነ በጣም በሚያሳዝን ሁኔታ ላይ ነው ያሉት። እየከፈሉ ያሉ መስዋዕት በጣም ከፍተኛ ነው። አንዱ ሚዲያ በታክሲ መጥቶ እቃ ጠፍቶበታል፣ ታክሲ ይዞ ጠፍቶበታል። አያሳዝንም? በጣም ያሳዝናል። እና እንግዲህ እኔ ስሜቴን ነው አሁን ለመግለጽ እንትን ያልኩት። ሚንበር ቲቪ መስራት ያለበትን ሰርተዋል። ግን ለኛ ደግሞ ለመስራት ብዙ ይቀራል። በሱ ብቻም ሳይሆን ሌሎች ሚዲያዎችን አልሰራችሁም ስሩልን ብለን ለማለት የነሱን ችግር መቅረፍ አለብን መጀመሪያ። ግን በዚህ ችግራቸው እያሉ ይሄን አርጉልን ማለት ያሳፍራል። እና ሚንበር ቲቪ ብዙ ስራ ሰርታችኋል። ቅድም ወንድማችን እንዳለ 50 ዓመት ከ50 ዓመትም በላይ እንድትሰሩ አላህን እንለምንላችኋለን። አላህ ይጨምርላችሁ። ስራችሁ በጣም ጥሩ ነው። በጣም ሰርታችኋል። ግን ፈረስ እየጋለበ ምንድን ነው አለንጋ ይጨምርበታል እንደተባለ ጨምሩበት፣ ሂዱበት ይላለሁኝ። የሙስሊሞች ጉዳይ የኛ ጉዳይ በጣም ብዙ ነው። በጣም ብዙ ሚዲያዎችን ያሉትን እያገዝ ሌሎች ሚዲያዎችን መፍጠር እንዳለብን
ግድ ይለናል። ለዚህም እዚህ ያላችሁ ወንድሞች አደራ ይላለሁኝ በጎናቸው እንድትቆሙ። ሌሎቹ ሚዲያዎችም አላህ ያግዛችሁ። እኛ እንደ አዲስ አበባ እስልምና ጉዳይ በጎናችሁ ሁላችሁም ጎናችሁ እንቆማለን። ምንችለውን ሁሉ እናረጋለን። ሌሎችም እናንተን የመሰለ ሚዲያም አላህ እንዲፈጥርልንም አላህን እንለምናለን፣ አደራ እንላለን። ሚንበር ቲቪ እንግዲህ በእናንተ ተጀምረዋል። ሌሎችም ሚዲያዎች እንደዚሁ እገዛ እንዲደረግ ምናልባት እንጠራችኋለን። እዚህ ያላችሁም አደራ እንላለሁኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አመሰግናለሁ። እንደ ቢላል ሐበሺ አልሐምዱሊላህ አንዳንድ የምንሰራቸው ስራዎች በጣም በፈጣን ርቀት ሌሎች ፒክ እያደረጓቸው ሲሄዱ ማየት በጣም ደስ ይለናል። እኛም በዚህ ረገድ የሙፍቲ ዳውድን የሽልማት ስርዓት አንዴ ተጀምሮ በመሃል ዝም ብቅ እያለ ያለውን አስታውሰን የቢላል አዋርድ ደግሞ ፕሮግራም 1-2 ጊዜ እንዳስኬድን ታስታውሳላችሁ። ሚንበር ጉዳይ እንግዲህ የዝግጅት ክፍሉ የራሱ ስትራቴጂ ያለው ወደ ጀስቲፊኬሽን እና ራሽናል አልገባም ሲጀምር። ምናልባት ከኛው ሪፍሌክሽን ፈልገው ይሆናል። በሚዲያ በሀገራችን የሚዲያ ታሪክ ውስጥ በጽሁፍ ሚዲያም በዚህ ደግሞ በዲጂታል ሚዲያውም ውስጥ ሌሎች ተዋናያን አካል መኖራቸው ይታወቃል። ስለዚህ ዛሬ የሚንበር ቴሌቪዥን የተመረጠበት ምክንያት በሙኒርና በቤተሰቡ በሙኒርና በኢትዮጵያ የነሱ ጁሪስዲክሽን ስለሆነ በነሱ ስልጣን ክልል አንገባም። እንደኛ እንደ ቢላል ሐበሺ ሚንበር ለየት የሚያደርጉ ፊቸሮች እንዳሉ እንገነዘባለን። ከባድ መድረክ ላይ መውጣት በአሁኑ ሰዓት ፌስቡኮቻችን እንዴት እያደረጉን እንደሆነ እናውቃለን። ቲክቶኩን እናውቀዋለን። ዩቲዩቦቻችን በምን አይነት ሁኔታ ላይ እንዳሉ እናውቃለን። ሚዲያ ደግሞ ሰፊ ኦዲየንስ ብዙ ጊዜ ኢንተርኔት ስለማይፈልግ ሰፊ ኦዲየንስ የሚያዳምጠው ተቋም እንደመሆኑ ፈተናው ከባድ ነው እና ያንን ፈተና በየትኛውም መንገድ በየትኛውም ቋንቋ ይተቹ ምንም እንደማይሰሙ ምንም እንደማይባሉ ደስ ብሏቸው በኮንፊደንስ መድረክ ሲመሩ አየሩን ሲቀዝፉት ሳይ ለኔ ያው ትልቅ ደስታ ይሰማኛል። አብዛኞቹ የሚዲያው አካል ደግሞ ለረጅም ጊዜ አብረናቸው የቆየን የኛው ተማሪዎች በመሆናቸው ደግሞ እኛም እንደ አስተማሪ እንደ ጓደኛም አትሊስት ህይወታችን አልባከነም ብለን ከምናስብበት አውታር ሚዲያ አንዱ በመሆኑ ደስ ይለናል። እንግዲህ ቢላል ሐበሺም ምናልባት በህዳር 21 የ25ኛ በዓሉን የሚያከብርበት የሚሊኒየም ዝግጅት ያለ በመሆኑ በዚሁ አጋጣሚ ይህን መድረክ ህጋዊ ስርቆት በመስረቅ በዚያ ፕሮግራም ሁላችሁም እንድታደሙ አሳስባለሁ። አመሰግናለሁ። ባይዘዊ አሁን እነ ማሜ ስንመጣ ስንቀጣጠር ማሜ የመጣው ከቢላል ሐበሺ ስቱዲዮ ተቀርጾ ነው እና የቢላል አሁን ከቢላል ነው ቀጥታ ወደዚህ የመጣው። ስለዚህ የቢላል ትልቅ እጅ ወደ ሚዲያ ከተዘረጉ እጆች መካከል ነው እና ለቢላል ሐበሺ አሁንም በድጋሚ መርሐባ ዶክተርን እጅግ አድርገን እናመሰግናለን። ምናልባት ስለ ሚንበር አንድ ነገር ሜንሽን ሲያደርግ ትዝ አለኝ። ፐርሰናል ሊሆን ቢችልም ግን ሜንሽን ባደርገው በጣም ደስ ይለኛል። 2017 ላይ ነበረ ከአዲስ አበባ ዩኒቨርሲቲ ማስተርሴን የጨረስኩትና ፎርቹኔትሊ መመረቂያ ጽሑፌን የሰራሁት ሚንበር ቴሌቪዥን ላይ ነው። አጋጣሚ ሆኖም ደግሞ በዚህ ቀን ላይ በመገኘት
በጣም ከፍ ያለ ደስታ ይሰማኛል። ያ የሆነበት ምክንያት ግን ምንድነው? ዙሪያችን ላይ ጥናታዊ ጽሑፍ የሚሰራባቸው ድርጅቶች ሳይኖሩ ቀርቶ ሳይሆን የተቋም ቁመና ያላቸው ድርጅት ላይ መስራት አለበት ብዬ ስላመንኩኝ ነበርና ለተደረገልኝ ሆስፒታሊቲም በዚሁ አጋጣሚ አመሰግናለሁ። ኢንሻአላህ ከቢላል ሐበሺ አስከትለን ደግሞ ወደ ኢማን ኢስላማዊ ማህበር እንሻገርና የኢማን ኢስላማዊ ማህበር የቦርድ ሰብሳቢ የሆኑት ኡስታዝ አብዱልገፋርን ወደዚህ ጋር በመጋበዝ ኢንሻአላህ ሐሳባቸውን ሪፍሌክት ያደርጋሉ። ከዛ ደግሞ ሴክተር እንቀይራለን ማለት ነው። ብስሚላህ ራህማን ራሂም አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንኳን ደስ ያላችሁ። እኔም በጣም ደስ ብሎኛል። ሙኒርን ረጅም እድሜ ከጤና ጋር ተመኘውልህ። መልካም ስራዎችህን አላህ ያብዛው። ዘር ዙርያህን አንተ የነካኸውን ያየኸውን ሁላ አላህ ይባርከው። እንዲህ አይነት የተባረኩ ሰዎች በማህበረሰብ ውስጥ መኖሩ ማህበረሰብ ውስጥ ስቲል ጤና እንዳለ እንዲሰማን ያደርጋል። ሐቂቃ እኔ በጣም በቅርብ ርቀት እንደ ኢማን ብቻ ሳይሆን እንደ ቤተሰብም ቤቱን አውቀዋለሁና ሲነግረኝ የተለየ ስሜት ነው የሰማኝ። ሐቂቃ እዚህ ሀገር ላይ በሚዲያ ሴክተር ላይ ወጥቶ ዶክተር ነካ እንዳረጋት ብዙ ቻሌንጅን ተቋቁሞ መዝለቅ ስኖት አን ኢዚ ታስክ፣ ግን በአላህ ፈድል ከዛም በተለያዩ እህት ወንድሞች ጥረትና ድጋፍ እዚህ ተደርሷል። ከዚህ የተሻለ ርቀት ይካሄዳል ብዬ ተስፋ አደርጋለሁ ኢንሻአላህ። ሌላ ኡስታዝ አቡበከርና ሌሎች የሚያነሳሱት ነገር ስለሆነ ሚዲያዎቻችንን ማበርታት ያለውን ጠቀሜታን ያላስረዳም። በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁ። ድምፅ ነው፣ ህዝብ ዘንድ መድረሻ ሁነኛ መሳሪያ ነው። ዲኖ ፊት ለፊት ይታየኛልና ዲኖ ያከፈለውን ዋጋ ሁላችንም እናውቃለን። ሐቂቃ ሁላችንም እናውቃለን። ስንት ሺዎች ተዳፍነው ይቀሩ የነበሩ ስንት ጉዳዮችን ነካክቶ ለህዝብ ጆሮ ህዝብ እንዲነቃ እንዲያውቀው የተደረገበት አግባብ ያው መዳከሙን ተከትሎ ቢዘጋም አሻራው አይጠፋም። አፍሪካ ቲቪ በኢትዮጵያ እስልምና የዳዕዋ ሂደት ውስጥ የፈጠረውን አብዮት ማናችንም አንሰጥም። ነገር ግን በቂ ድጋፍ ክትትል ስለማይደረግላቸውም ሳይደረግላቸው ሲቀር ያው ዞሮ ሄዱና የሆነ ስታክ ያደርጋሉ የሚል ስጋት አለኝ። ሐቂቃ ስጋት አለኝ። ይህን ስጋት እንዲህ አይነት ስብስቦች ተገኝተው ቢያንስ በሞራል ደረጃ አለንላችሁ፣ የምትሰሩትን ስራ ቫሊዩ እናደርጋለን፣ ዋጋ እንሰጣለን፣ ተጠቅመናል፣ እናንተ ሜዳ ላይ በመኖራችሁ ህዝብ ዘንድ ደርሰናል፣ ህዝብ አውቆናል፣ የት እንታወቅ ነበር፣ እናንተ በከፈላችሁት ዋጋ አንዳንዴ ከፍላችሁም ሊሆን ይችላል፣ የሆነ ገንዘብ ሰጥታችሁም ሊሆን ይችላል። እስላማዊ ባንኮች ለምሳሌ ሐቂቃውን ስንነጋገር ማለት ነው። ሌሎችም ተቋማት ሪሊ ይህንን ያህል ሰፊውን ሙስሊም ማህበረሰብ ታገኙት ነበር እንዴ? እነዚህ እስላማዊ የሚባሉት ሚዲያ ተቋማት ባይኖሩ ኖሮ ኢንሻአላህ እንዲቀጥሉና እናንተም ምርትና አገልግሎታችሁ፣ ሐሳብ አስተያየታችሁ፣ ህልማችሁ ወደ ህዝብ እንዲደርስ ዳዕዋም ለህዝብ እንዲደርስ እጅግ ጠቃሚ የዳዕዋ መልእክቶች ይተላለፉበታል። ታውቃላችሁ በሚንበር ቲቪ እስከማውቀው ድረስ አንዳንዶቹ ምንም አይነት ገንዘብ አያመጡ፣ አንዳንዶቹ ሳይሆን አብዛኞቹ በጣም ብዙ የፕሮግራሞቹ አካላት ገንዘብ የማያመጡ ናቸው፣ ስፖንሰርም አያገኙ እና በምን ይተላለፉ? ብዙ ሰዓት ነው አየር ላይ የሚቆየው። እንደምታውቁት 24 ሰዓት አየር ላይ ይቆያል። በወር $5000 ይከፈላል። በዶላር ለአየር ሰዓት ብቻ። የትኛው ብር ተሰብስቦ ይህንን ሁሉ ብር ይሆናል? በሀገራችን ተጨባጭ $10000 ገብቷል። አሁን ያረጀ ዳታ ነግራችሁ ከባድ ሄዴክ ሐቂቃውን ለመናገር ሁሌ ሼክ ያደርጋል። ኒርሊ ኤቭሪ መንዝ አንዳንዴ የሚመጣውን የፍራስትሬሽን ጎርፍ ብታዩት ልጆቹ ሊገላቸው ነው። አላህዬ ኧረ አንተ ደግፋቸው ምናምን እላለሁ። እኔ ቅርብ ሰዋቸው ስለሆንኩኝ ስለምናወራ ከነሱ ጋር ዛሬ ላወራው ይህን ነገር ማውራት ብዙ ማንሳትም አልፈልግም ነበር። አላኩል ሐል እንድታውቁት ያህል ነው። እዚህ ቤተሰቦች ስለሆናችሁ ያላችሁት ጭንቀቱን እንድታውቁት ነው። ስለዚህ በማናቸውም መልኩ ይሄ የህዝብ ድምፅ ሆኖ የቀድያዎቻችን የአጀንዳዎቻችን ድምፅ የሆነ ቢገድ ነሰር አዩብ ነው መሐመድ ፈረጅ ነው አይደለም ጉዳዩ እንደምታውቁት። ግን ጉዳያችን ለህዝብ እንዲደርስ ሪሳላችን ለህዝብ እንዲደርስ ሰፊ ህዝብ ነው። ኢትዮጵያ ሰፊ ሀገር ነው። በጣም ብዙ ሀገር ነው። ረጅም ሀገር ነው ታውቃላችሁ። ይሄ ሁሉ ህዝብ ዳዕዋ እንዲደርሰው በቀጥታም በተዘዋዋሪ ትልቅ ሚና ያላቸው እነዚህ ሚዲያ ተቋማትን
ያው ማገዝ ማበረታታት የሚሰሩትን ወጣቶች ደግሞ አብረናችሁ ነን የሚሉ እንደዚህ የተከበራችሁ ትልቅ ሰዎች ሲሆን ደስ ይላል። የሰው ልጅ ነን አይደል? የጥማኢነ ቀልቢ በቃ ስራው አላህ ተፈልጎም ቢሰራበት ግን ትልልቅ ሰዎች ደግሞ ይህን ስራ ለካ ቫልዩ ያደርጉታል እንዴ ከዶክተር ከኡስታዝ መሐመድ ጀማል ወይም ከሼክ ሱልጣን ወይም ከአቡበከር መስማትና ከእኔ መስማት እኮ እኩል አይደለም። ሀቂቃ ለእነዚህ ልጅ ማለት ነው ጓደኛ ምናምን ሊያበረታታቸው ይችላል። ግን እነዚህ ትልልቅ ሰዎች ተገኝታችሁ የምትሰሩት ቫልዩ ያለው ነገር ነው። ተቅዲር እናደርጋለን ቫልዩ እናደርጋለን የሚለው ሜሴጅ በጣም ያገለግላል። ያው ከነዚህ ተቋማት አንዱ ሀሳቧን ህልሟን በህዝብ ዘንድ ለማድረስ በተለያዩ አካባቢዎች ላይ ፕሮጀክቶቻችንን ለማስፈጸም እንደ ኢማንም ትልቅ እገዛ ተደርጎልናል። የኢማን አመት ብሩ የሚተላለፉ ፕሮግራሞች ከፍለን አይደለም ቢሙናሰባ ሲኖረን እንከፍላለን ከሌለን አንከፍልም። 90% ኮንቴክስት አንከፍልም። እቅጯን ስነግራችሁ ማለት ነው። ምክንያቱም ኢማንም የቆመው ለዳዕዋ ቢዝነስ ድርጅት አይደለም። ከየት አምጥተን እንከፍላቸዋለን? ካልከፈልን አልከፈልም። እዳዎች ሪፖርት ይደረጋል። ይሄ ሁሉ ብር የኢማን የሚንበር የማስታወቂያ ብር አለ ተብሎ ቦርድ ሪፖርት ይደረጋል። አንከፍልም። የለንማ ኬት እናመጣለን? ስለዚህ ውለችን እንደተቀመጠ ወይ አይወልድ ወይ አይከፈል። የዚህ አይነት ሴናሪዎች ይቀጥላሉ። በቃ ዳዕዋንም መጋገባል ኢንሻአላህ። እዚህ ያላችሁ ትልቅ ወንድም እህቶች ይሄን አክብራችሁ የሙኒርን ጥሪ አክብራችሁ በመምጣታችሁ ሚንበርን እንደ ቤተሰብ ልታበረታቱ የወሰዳችሁትን ኃላፊነት አደንቃለሁ። አላህ ይቀበላችሁ። ጀዛኩሙላሁ ኸይር። ኡስታዞች አፉ በሉኝ በእናንተ ፊት ረጅም አወራ። ጀዛኩሙላሁ ኸይር። ሰለላሁ ዐለይሂ ወሰለም ሙሐመድ አለይሂ ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ቢስሚላህ ራህማን ራሂም ትልቅ ስራ ነው ያየነው። ትልቅ ድፍረትም ነው ያየነው። ለካ ዲን በሚዲያም ቀርቦ ሰውን ሁሉ ሰጋጅና አሰጋጅ ማድረግ ይቻላል። ለካ ዑለማዎቻችን ለሚዲያም ብቃት ያለው ማብራራት የሚችሉ ለካ የሰሃባ ታሪክ ለአፍሪካም ለኢትዮጵያም በሚገባው ቋንቋ ማስረዳት ይቻላል። ለካ የቤተሰብ ህይወት ወጣቶች በሚዲያ ልናስተምራቸው እንችላለን። ከመስጂድ የጠፋው ብዙ ሰው ነው እና ያንን ቨርቹዋል መስጂድ ስለፈጠራችሁ ከዚህ በኋላ ግን 50 ዓመት እንዴት እንቀጥል ምን እንጨምር የሚለው ትልቅ ጥያቄ ነው። ጥናት የሚፈልግ ሪሰርች የሚፈልግ ሀጃም የሚያወጣ ስራ ለመስራት ይሄ ውጤት እስካሁን የተገኘው ውጤት በምስጋና ኮንክሉድ ከምናደርገው ኃላፊነት ወስደን የሚቀጥለው ስራ ምንድነው? what is the new world order? ምንድነው አሁን የሚቀጥለው ዓለም ወዴት ነው የምትሄደው? ዓለም ምን ይፈልጋል? ይሄ ኮሚኒቲ የኛ ኦዲየንስ የሚሆነው ምን አይነት ፐርፐስፉል ኮንቴንት ቢኖረን ነው ካላልን ኮንቲኒቲው የሚዲያ ሰስቴናቢሊቲ እንደ ሌላው ቢዝነስ ሰስቴናቢሊቲ ገበያ ካለና ገበያ ከሌለ አይደለም። ኮንቲኒቲ ነው ሁሉ ጊዜ የሚያሳስበን። ቫልዩ መስጠት የምንችለው እንዴት ነው? ኮንቲኒቲው ቀጣይነቱ ምን ቢሳካ ምን ቢሟላ ቀጣይነቱ አስተማማኝ ነው የሚለው ብዙ ስራ እንደሰራችሁ እንደምትዘጋጁበት እንደምታስቡበት ተስፋ አደርጋለሁ። ለኔ ግን አንድ ጠቁሜ የማልፈው ሁለት ነገሮች ላይ በሰፊው መሰራት አለበት። አንደኛ በገንዘብ ኃይል ሚዲያ ሊቀጥል አይችልም። ሚዲያ ሊቀጥል የሚችለው ኮንቴንት ኤንድ አይዲያው ፐርፐስፉል ሲሆን ነው። የሚተላለፈው መልእክት ዓላማ ያለው ሀቅ ያለው አንድነትን የሚያመጣ ፌርነስ ያለው ለከፈሉ ሰዎች ያላዳላ ከሆነ ሚዲያው አስተማማኝ ነው። እስካሁን እንዳደረጋችሁት በዚህ መቀጠል ይፈልጋል። ፐርፐስፉል ነው። ሁለተኛው ቴክኖሎጂ ነው። አይቲ ጋር እሱ ሳልጠቅስ ብሄድ ለማን ተወዋለሁ? አሉ ብዙ ችሎታ ያላቸው ይመስሉ። አሁን እኮ የቸገረን ሚዲያ ላይ መናገር ቅድም እንዳልከው ነው። ከአቅም በላይ መጡ ሰዎች አሉ። ምንም የልባችንን ልንናገር አልሰጥ ያለን በስሞል ሰርክል ካልሆነ በስተቀር አልሰጥ ያለን ነገር አለ። እንግዲህ አላህ ያንሳልን እንጂ
ቅድም ዶክተር ኢድሪስ እንዳለው ነው ተሸማቀቅን። በጣም በሽባ ቁጥጥር ውስጥ ገብተናል። ሰው ለመናገር እኮ ቀላል ነው ሊባል መጽሐፍ ቀላል ሆኗል እኮ። የሚጽፍ ሰው አትሊስት አያስብም። ሲጽፍ እንኳን የማያስብ ሰው ካለ በጣም አደጋ ነው። ሲናገርማ እብድ ነው ማለት ነው። ሲጽፍ ካላሰበ ሲናገር ሆስፒታል ነው መሄድ ያለበት። የሚሰራውን ማያውቅ ነው። በዚህ መካከል ሚዲያ ባለቤት ሆኖ ሚዲያን አስቀጥሎ መሄድ ያዞ ቆዳ ይፈልጋል። ለዛ ደግሞ ፈገግ ስትሉ ሚዲያ ላይ ስናያችሁ ዲኮሬትድ የሆነ ስቱዲዮ ስናያችሁ እነዚህ ልጆች እነሱ ብቻ ናቸው የሚናገሩት የሰው አይሰሙ ማለት ነው እንደተባለው ያስበላልና ኪፕ ኢት አፕ። ያ ትልቅ ነገር ነው፣ የምንኮራበት ነገር ነው። ሰው ቴክኖሎጂው ዛሬ የገቢ ምንጭም ስለሆነ ቴክኖሎጂው ኢኖቬሽንም ስላለበት ቴክኖሎጂው ከኤአይ ጋርም ሩጫ ስለሆነ ቴክኖሎጂ ፊት ለፊታችን ላይ አድርገን እንዴት በቴክኖሎጂ እንታገዛለን ካላለን ሰው በመቅጠር ብቻ የምንወጣው ነገር አይደለም። ትልቁ አማካሪ ዛሬ ትልቁ ስራ አዘጋጅ ስራ ማወቅ አለብንና ቴክኖሎጂን ከተጠቀምን አንድ አይቲ ጋይ ፕሮፐር አይቲ ጋይ በተለይ ኤአይ ላይ በደንብ የሚሰራ ሰው ካገኛቸው ምናልባት 100ውን ይተካል። እንደ ዘምዘም እንደ ዜጋ ነው እስካሁን ያወራሁት። እንደ ከዘምዘም ገንዘብ ቢሰጣችሁም ቢያግዛችሁም ለዘምዘም እንዳታዳሉ። አንደኛ አማና ጠብቁ። እኛም የሚያዳላ ሰው ስለ ስፖንሰር ስላደረግነው ሲያደርግ አይመቸንም። ስላላደረጉ ብላችሁም እንዳትተውን። መቀስቀስ ያስፈልጋል፣ ማንኳኳት ያስፈልጋል። ለምን? የሁላችንም ሀብት ነው፣ ቤታችን ስለሆነ። ሚዲያዎቻችን የእናንተም ሚንበር አለ፣ ሀሩንም አለ። እንደውም ሰሞኑን ዋሽንግተን አካባቢ ፈንድሬዚንግ ሲያደርጉ የዋሽንግተንና የዛ አካባቢ ነዋሪዎችን በዚሁ አጋጣሚ ለሚዲያ ያላቸው ኮሚትመንት በጣም የሚያስመሰግን ነውና ልናመሰግናቸው ይገባል። ትልቅ እገዛን ያደረጉላቸው በሞራልም በፋይናንስም። ልክ እንደዛው ነው የእናንተም ስብስባችን እንደዛው ይቀጥላል ለሌሎቹም። እንደ ሚዲያ ግን አንድ ሀሳብ ያለኝ ምናልባት ሚዲያዎቻችን ኮምፕሊት ኤንድ ዌል ኦርጋናይዝድ የሆነ ስቱዲዮ ለእያንዳንዱ ገባ ካለን ብዙ ጉልበትና ሀብት የሚፈልግ ነገር ስለሆነ ምናልባት አይዶን ነው እንግዲህ ወይ በመጅሊስ ወይም ዘምዘም ባንክ አንድ ኮመን ስቱዲዮ ቢሰራና ታለንት ያላቸው ሰዎች ታለንታቸውን የሚያወጡበት የጋራ ስቱዲዮ ቢኖር ብዙዎቻቸው አቅማችሁ እንድታሳዩ እድል ይሰጣል። እንግዲህ እሱን ወይ ሀጂያ መሊካም እንዳለች ሰምቻለሁ። እሷ ብትገባና ቢያንስ በሚሰራው ሄድኳርተር አንድ ፍሎር ለሚዲያ ሰዎች ፍሪ አክሰስ ቢሰጥ ደስ ይለኛል። እሱን እናደርጋለን። እንኳን ደስ አላችሁ። ኪፕ ኢት አፕ። በጣም ደስ ብሎናል። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ እንኳን ጓደኞቼን ለማመስገን ነው መድረክ ላይ የምወጣው። ወጣትነት በቁስ ዓለም ውስጥ ብዙ ፈተናዎች ባሉበት መድረክ ውስጥ ለነሱ የሚሆነው ለቤተሰቦቻቸው መሰጠት የነበረበትን በአጠገባቸው የነበሩ እኩያዎቻቸው የሚያዩትን የቁስ ዓለም ለማሳካት በሚያደርጉት ሩጫ ውስጥ አይ ለፐርፐዝ መኖር ይሻላል። ሶሪ ትንሽ ስሜታዊ ካደረገኝ ማለት ነው። ሶሪ ብዙዎቻችን ውጣ ወረዳችን በጠቅላላ የቀን ጉርሳችንን ምንጫማውን ምንለብሰውን ምንበላውና ምንጠጣውን ባደረግንበት ዓለም ውስጥ ከኛው እኩል ተምረው ከኛው እኩል ወጥተው ወርደው ግን
ያው የልብ መልእክት ለልብ ይደርሳል ይበቃል ከዚህ በላይ ባልናገር መልካም እንደ ሂጅራ የኢስላሚክ ፋይናንስ መድረክ ባጣበት ጊዜ መድረክ የሆኑ ለማህበረሰብ ድምጻችንን ለመሰማት እድል የሰጡን ዋጋ እንዲኖረን ያደረጉት እነዚህ ሚዲያዎች መኖራቸው ነው። በየትኛውም ሴክተር ላይ የማህበረሰብን ችግር ለመፍታት የተቋቋሙ ተቋማት በሁለት እግራቸው እንዲቆሙ ኃላፊነት ወስደው ከአቅማቸው በላይ ወጥተው ወርደው እውነታችንን ያኖሩልን የሚዲያ ተቋማት በመሆናቸው እነሱ ማመስገን እወዳለሁ። በጣም ብዙ የሚዲያ ተቋማት ለዚህ ብዙ ኃላፊነት ወስደዋል፣ ወጥተው ወርደዋል፣ ሰርተዋል። ግን አንድ ተቋም 5 ዓመት ሙሉ ኮንሲስተንትሊ ምንም አይነት የዓላማ መዛነፍ ሳያጋጥመው ተቋማዊ ቁርጹን እያሳደገ በዕለት ተዕለት ህይወት ውስጥ ትላንት ከነበረው አዲስ ነገር እየጨመረ ታስታውስ ከሆነ ኡስታዝ አቡበከር የሆነ አንድ ፕሮግራም ለመስራት በጣም ብዙ ቲም አደራጀንና ታስታውሳለህ፣ ያው ስም መጥራት አስፈላጊ ስላልሆነ ማለት ነው። አደራጀንና ብዙ አልሆነም። ተሞከረ ብዙ አልሆነም። ከዛ ኡስታዝ አቡበከር አንድ ነገር አለ። መጀመሪያውንም እኮ ይሄንን ለአዩብ ሰጣው ኖሮ በጣም ቀላል ነበረ። በ15 ቀን ወይም በወር ውስጥ 10 ሺዎችን የሚያስተናግድ ፕሮግራም ኮንቲኒየስሊ ወር ለወር የተሻገሩ ይሰሩ ነበር። ለዚህ የምርኩዝ መድረክ ሁነኛ ምሳሌ ነው ብዬ አምናለሁ። ምርኩዝ ስንተኛ መድረክ ደርሰሃል መሐመድ? 32 መድረክ በሺዎች የሚታደሙበት የሀሳብ መደጋገም የሌለበት 32 አንኳር የማህበረሰብ አጀንዳዎችን ያነሳ ለማህበረሰብ ደራሽ የሆኑ ሀሳቦችን ያስተላለፈ ሰዎች በህልም በትጋትና በስኬት መካከል እንዴት መኖር እንደሚችሉ ያስተማረ ደማቅ የመድረክ ፕሮግራም በኢትዮጵያ ታሪክ ውስጥ በዛ ሌቭል የለም። ለታሉን በሙስሊሙ ዓለም ውስጥ ምናምን አይደለም። ይሄ በነገራችን ላይ በየትኛውም የሚዲያ ስታንዳርድ በሴት ባደረጉ ተቋማት መካከል በዚህ ደረጃ የዘለቀ የመድረክ ፕሮግራም የለም። የዚህ ፕሮግራም ባለቤቶች እነዚህ ወጣቶች ናቸው። ከዛ አልፈው በቋሚነት ራሱን የሚያድስ የመድረክ ፕሮግራሞች ብቻ ሳይሆን የቴሌቪዥን ፕሮግራሞች ቤታችንን የሚያንኳኳ ሁላችንንም የሚያናግር መንፈሳዊ ማንነታችንን መልሶ የሚገነባ ወደቀን ስንል መነሳት የሚያስችለንን የተለያየ ቅርጽ ያላቸውን የሁሉንም ማህበረሰብ መንፈሳዊ እሳቤ ጭምር ከግምት ያስገባ። አንዳንድ ጊዜ መይላችን የተለያየ ሊሆን ይችላል፣ አረዳዳችን የተለያየ ሊሆን ይችላል። ግን ለሁሉም የሚመች መድረክ፣ ሁሉንም የሚያግባባ አንድነትን በተግባር መሬት ላይ ለማውረድ የሚያስችሉ ፕላትፎርሞችን የያዙ ፕሮግራሞችን ፈጥረው መዝለቅ። ከዛ ደግሞ በብዙ ምክንያት ብዙ ወዳጆቻችን፣ ብዙ የሚዲያ አቅም ያላቸው፣ ብዙ ህልም ያላቸው፣ ብዙ ፍላጎት ያላቸው ወንድሞቻችን የሚዲያ ስራ ለመስራት ወጥተው በተለያየ ሰንካላ ምክንያት ይወድቃሉ። ማህበረሰቡ ማገዝ በሚገባው ቦታው ላይ መድረስ በሚገባ ልክ ሳንደርስ ቀርተን ማለት ነው። የነሱን የቤት ስራ ጭምር ተሸክመው የሰሩ ወንድሞች ናቸው። እነሱን ማመስገን እወዳለሁ። በዋነኝነት ግን ለኛ ምሳሌ የሆነ ተቋም መስራት ስለቻሉ በእድሜ እኩያ ላይ ሆነው ትርጉም ያለው ስራ ሰርተው ራስህን ሚዛን ላይ ስታስቀምጥ ያው ያ ሚዛን ነው ትንሽ የከፋኝ። እንደ ሂጅራ ታላላቆቻችን ስለተናገሩ የቦርድ ዳይሬክተሮቻችን መካከላችን ስላሉ ከዚህ በፊት ያው ቋሚ የሆነ ስትራቴጂክ ፓርትነርሺፕ አለን ከሚንበር ጋራ። ሚንበር እንደ መልቲሚዲያ ከሂጅራ ምስረታ ጀምሮ ብሎም ከኢስላሚክ ፋይናንስ ምስረታ ጀምሮ ሀሳቡ ራሱ ከተነሳሰበት ጊዜ ጀምሮ በተቋም ደረጃ ከዘምዘም ባንክ አንስቶ ሂጅራ ባንክ፣ ሌሎቹንም ባንኮች እንደዚሁ ሌሎቹም የፋይናንስ ተቋማትንም ጭምር የሚያስፈልጋቸውን እገዛ ለማድረግ በራቸውን ከፍተው እለት በእለት የምንሰራውን ስራ ለማህበረሰብ እንዲደርስ ምክንያት ስለሆኑልን ከማመስገን ጋር ለዚህም ትልቅ ስትራቴጂክ ፓርትነርሺፕ ለረጅም ጊዜ ዘለቃለን። ከዚህ በኋላ ግን ይሄ ስትራቴጂክ ፓርትነርሺፕ አንድ እርምጃ ወደፊት መራመድ እንደሚኖርበት እናምናለን እና በሚንበር ተቋማዊ ቁመና ላይ እኛም አሻራ እንዲኖረን ለማድረግ ያክል በሚንበር የሚያስፈልገው ተቋማዊ ቅርጹን ለመያዝ የሚያስፈልገውን ከተቋም ግንባታ ጀምሮ
መሳሪያ ግዢዎች ጨምሮ ከማበልጸጊያ የአካዳሚ ግንባታ ጨምሮ ለዛ የሚያስፈልጋችሁን የፋይናንስ ድጋፍ በምንችለው አቅም ከምንችለው አቅም በላይ በቋሚነት ከናንተ ኪስ ሳይሆን ከኛው ኪስ መልሶ የሚከፈል የማስታወቂያ ክፍያ ከኛ ጋራ በስትራቴጂ ፓርትነርሺፕ የነበረን ጉዞ ለመቀጠል ሙሉ ፈቃደኞች ነን። ይሄን አለቃይ ማለ የቦርድ አባል አቶ ነብዩ፣ ስለዚህ ይሄንን በሙሉ ኃላፊነት ወስደን ለመስራት ዝግጆች ነን። የዘምዘም ባንክን ሙሉ ፍሎር ተጠቅማችሁ የራሳችሁን ተቋም በእኛ ፋይናንስ መስራት እንደምትችሉ አበስራለሁ። አመሰግናለሁ። አቶ ዳዊት ቀኑ ሳይናገሩ ይህንን ቃል በደንብ ሳያሰምሩ ቢሄዱ እዚህ ውስጥ ብዙ ሚዲያዎች አሉ ተስፋ የሚያደርጉ እናንተ ላይ የሚጠብቁና የእውነት ተጨባጭ የሆነ ብዙ አይነት የፋይናንስ ስትራክቸሮች እንዳሏቸው እናውቃለን። ባንኮቹ ይህንን ነገር ለመግፋት ትልቅ ጡንቻችን ናቸው። የኛ ብር እኮ ነው። ይኸው እዚህ ያለው ብር የኛ የሌላ የማን ብር? የኛ ብር አይደል እንዴ? ስለዚህ መደገፍ የለብንም እንዴ? ሚዲያዎቻችንን በደንብ መደገፍ አለባቸው። ቃል ገብተዋል። ግን አቶ ዳዊት ቀኑ ባሉበት ሰላም አለይኩም ወራህመቱላሂ ወበረካቱ። እድሉ ስለተሰጠኝ እጅግ አመሰግናለሁ። እንግዲህ ሚንበር ቲቪ ብዙ ተብሎለታል። እሱን ደግሜ አልናገርም። ታላላቆች የትልልቅ ተቋም መሪዎችም መልእክት አስተላልፈዋል። በጣም ትልቅ መልእክት ተላልፈዋል። እሱንም መድገም አልፈልግም። ግን ቃል መግባት ላይ አንድ ነገር ማለት ስላለብኝ ነው የተነሳሁት። ሚዲያ ያው ቅድም ሼክ ሱልጣን አማን ገልጸውታል። አራተኛ መንግስት እንደሚባለው ትክክለኛ ሚናውን ወደ መወጣት ደረጃ እየመጡ ነው። የኛ እስላሚክ ሚዲያዎች ጥቂት ናቸው፣ ግን ጥቂትም ቢሆኑ እያደጉ እየበለጸጉ መሄድ ያስፈልጋቸዋል። ሞደርን መሆን ያስፈልጋቸዋል። ሚንበር ጥሩ ፍሮንት ላይ እየመጣ ያለ ነው። ሌሎችም ተከትሎ ያሉ በተለያዩ ቋንቋዎች መልእክት እያስተላለፉ ፕሮግራሞቻቸውን ለህብረተሰባችን እያደረሱ ያሉበት ሁኔታ አለ። ሁሉም እስላሚክ ሚዲያዎች ከኛ ጋር ከፋይናንስ ተቋማት ጋር ከሌሎችም ከነዘምዘምም ጋር ተጋግዘን አብረን የህብረተሰባችንን የረጅም ጊዜ ችግር ከጀርባችን ያለው ሰፊው ማህበረሰብ የኢትዮጵያን ግማሽ የሚያክለውን ከ50 ሚሊዮን ያላነሰ የኢትዮጵያ ማህበረሰብ አንድ እርከን ወደፊት ማሻገር የምንችልበት ስራ ላይ ተጋግዘን መስራት አለብን። እንደ ፋይናንስ ተቋም እኛም እንደ ሚንበር ታዳጊ ነን። 5ኛ ዓመታችን ላይ ገብተናል። ጥቂት ወራት ነው የሚቀድመን ሚንበር። ስለዚህ ተጋግዘን በታዳጊ ጉልበት ወደ ወጣትነት እየሄድን ትልቅ ስራ መስራት ያስፈልገናል። ትልቅ ሚሽን ነው ያለው። ፊት ለፊት ያሉ መሪዎቻችን፣ ኡስታዞቻችን፣ የመጅሊስ አመራሮች በብዙ ትግልና ድካም እዚህ የደረሰውን የእስልምና ኢንስቲትዩሽኖች ውጤትን ይዘን መቀጠል አለብን። ማህበረሰባችን ብዙ ማህበረሰብ የኛ ውጤታማነት ከጀርባችን ሆኖ ይጠብቃል። ስለዚህ ይህን ማሳካት የምንችለው እስላማዊ ተቋማት፣ ሚዲያዎች፣ ባንኮች፣ ኢንሹራንሶችም እየመጡ ነው። የትምህርት አካዳሚዎች፣ መጅሊሶቻችን፣ መስጅዶቻችን ተጠናክረው ውጤታማ ስራ ሲሰሩ ነውና ይህንን በደንብ እነሱ በሚዲያቸው እኛ በፋይናንስ ተጋግዘን ወደፊት ማራመድ ላይ አብረን እንሰራለን። ስፔሲፊካሊ የዛሬው ፕሮግራም የሚንበር ቲቪ ስለሆነ ሪኮግኒሽኑን እኛም እንጋራለን። አቶ ሙኒርን በዚህ አጋጣሚ ሌሎቻችሁ እንዳመሰገናችሁት እኛንም ጥሪ ስላደረገልን በጋራ ሚንበርን እናበረታታ፣ እናመስግን። ላደረገው ጥሪ እኛም በጣም እናመሰግነዋለን። ኢኒሼቲቭን ወስዶ አሁን የቦርድ አባላችን ዶክተር ሰመሃር እንዳነሳው የረጅም ጊዜ ፓርትነርሺፕ ኦልሬዲ የጀመርነው አለ። እሱም ፓርትነርሺፕ ወደ ውጤታማነት መሬት መውረድ በሚችል ደረጃ እኛ ረጅም ጊዜ የማስታወቂያ ክፍያ ቀድመን በፋይናንሲንግ መልክ ከፍለናቸው እነሱ ደግሞ ተገቢውን የማስታወቂያ
ሽፋን እየሰጡን ለኛም ብቻ ሳይሆን ለሌሎች ፋይናንሻል ኢንስቲትዩሽኖችም እየሰጡ የምንሰራበትን ነገር እኔም ላረጋግጥ እወዳለሁ። አመሰግናለሁ። በመጀመሪያ እንኳን በድጋሚ ሚንበሮችን ሁሉም ተናጋሪዎች እንዳሉት ለዚህ ቀን አደረሳችሁ። ብራዘር ሙኒርም ላረከው ነገር ከቤተሰብ ጋር ከጀማዓ ከጓደኞች ጋር ይሄ ቲም ሪኮግኒሽን ይፈልጋል በሚል ይሄን ሁሉ ጀማዓ በማሰባሰብ እኔም ለማሰግን ወዳለሁ። ምናልባት ግን 5 አመት ሲባል 5 አመት በልጆች እድሜ ሲታይ በጣም ትንሽ ነው። ከመጣችሁት የቀራችሁ በጣም ይበልጣልና እስከዛሬ ያረጋችሁትን ነገር ይዛችሁ ተምራችሁበት 5 አመት የትምህርት የመሳሳቻ የመቶበቻ የማስተካከያ ታይም ነው እና ትልልቅ ስትራቴጂክ ፕላኖችን በአይቲውም በኤአይውም ከኔ በፊት የተናገሩ ወንድሞች በተናገሩት መሰረት ከዓለም አቀፍ ኤክስፒሪየንሶች የት ነው ያለነው እንደ ሀገር እንደ ዓለም የሚሉ ትልልቅ ሙከራዎችን ደግሞ የተሞከሩ ነገሮችን እየወሰዳችሁ ከዚህ በላይ ቃል እንደተገባው ሚዲያ 50 አመት በጣም ትንሽ ነው እንደው ለ100 አመት ብላችሁ ወገባችሁን ጥብቅ አርጋችሁ ብታስሩ እና የሚቀጥለውን ዛሬ ላይ የወሰዳችሁትን አማና ተቀብላችሁ ጠበቅ አርጋችሁ እንድትነሱ በዚህ አጋጣሚ ለተገኛችሁ የሚንበር ስታፎች በሙሉ ልባዊ ምስጋናችንን እንደ ግለሰብም እንደ ድርጅትም እንደ አገርም ላቀርብ ወዳለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ያው ወንድማችን ሙኒርን ሁልጊዜ ከኸይር ስራ ጀርባ የሚቆም በቅድሚያ ወንድማችን ሙኒርን አመሰግናለሁ። አላህ ይስጥልኝ። እንግዲህ እንደ ሚንበር ቲቪ ሁሉ ነገር ተብሏል። ኢንሻአላህ መጪው ጊዜ የስኬት እስካሁን የደከማችሁበትን ውጤት የምታገኙ ፍሬውን የምታፈሩ አላህ ያደርጋችሁ ነው ምለው። እንደ ባቡል ኸይር ከጎናችን ለቆማችሁበት ጀዛኩሙላሁ ኸይር አላህ ይስጥልኝ። አመሰግናለሁ።